ዛሬ የምንፈትሸው ዓለምን የሚዘውሩት ኃይሎች እኛም እንድናውቀው የፈቀዱልንን የተለጠፈ እውነት ሳይሆን ከእይታ ውጭ በከፍተኛ የጥበቃ አጥር ውስጥ የተቆለፈውን የተሰወረ እውነት ነው። እስቲ አንድ ነገር በዓይነ ሕሊናችሁ አስቡት። አዲስ አበባ ቁማችሁ ጉዟችሁን ጀመራችሁ እንበል። ቃሊቲን አልፋችሁ ቢሾፍቱ ተሻግራችሁ ሞጆን አቋርጣችሁ አዳማ ናዝሬት እስክትደርሱ ድረስ ይህ ሁሉ 85 ኪሎ ሜትር ርቀት በመጽሐፍ መደርደሪያ በጥንታዊ ብራናዎችና በምስጢራዊ ሰነዶች ብቻ የተሞላ ቢሆንስ? ይህ ምናባዊ ተረት አይደለም። በጣሊያን ሮም ከተማ እምብርት ላይ የምትገኘው ከ1000 የማይበልጡ ዜጎች ያሏት በዓለማችን እጅግ ትንሿ ሀገር ቫቲካን ከመሬት በታች የተደበቀው ግዙፉ የመረጃ ካዝና ርዝመቱ 85 ኪሎ ሜትር ነው። አዎ ርዝመቱ 85 ኪሎ ሜትር ነው። ግን እዚህ ካዝና ውስጥ ምን አለ? ለምንድነው የሰው ልጅ የካሜራ አይን እዚህ ቦታ እንዳያርፍ የተከለከለው? እና ከሁሉም በላይ ደግሞ እነዚህ 85 ኪሎ ሜትር መደርደሪያዎች መካከል የዓለምን የታሪክ አቅጣጫ ሊቀይሩ የሚችሉት ኢትዮጵያዊ ገዳማት የተዘረፉትና የተሰወሩት የጥበብ መጻሕፍት ለምን በጨለማ ታሰሩ? ዛሬ ጥልቅ ትንታኔ፣ የፖለቲካ፣ የሃይማኖትና የሳይንስ መጋረጃ አብረን እንቀዳለን። የቫቲካን የፋይናንስ አውታር፣ የጥቁር ጳጳሳትን ምስጢርና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለዘመናት የተሸረበውን ስውር ሴራ በሳይንሳዊና ታሪካዊ መረጃዎች አስደግፈን እንመረምራለን። አእምሮአችሁን ክፍት አድርጋችሁ መቀመጫችሁን አስተካክላችሁ ተከተሉኝ። ወደ ጥልቁ የታሪክ ማህደር ገብተናልና። ወደ ጥልቁ ከመግባታችን በፊት አንድ ትልቅ የጽንሰ ሐሳብ ልዩነት እናጥራም። በዓለማችን ላይ ምስጢር ወይም የተሰወረ የሚባሉ ሁለት የተለያዩ ነገሮች አሉ። ምስጢር ተፈጥሮ የደበቀችብን ነው። ለምሳሌ ቤርሙዳ ትሪያንግል፣ የዩኒቨርስ ዳርቻ ወይም ከሞት በኋላ ያለ ሕይወት። እነዚህ የሰው ልጆች አእምሮ ገና ያልደረሰባቸው ምስጢራት ናቸው። ነገር ግን የተሰወረ የምንለው ሌላ ነው። መረጃዎች አሉ፣ ታሪኮች ተጽፈዋል፣ ማስረጃዎችም ተሰንደዋል። ነገር ግን አንድ ኃይል ወይም አንድ አካል ይህንን ሕዝብ ማወቅ የለበትም ብሎ ሆን ብሎ በካዝና ሲቆልፍብን ነው። የቫቲካን 85 ኪሎ ሜትር አርካይቭ ምስጢር አይደለም፣ የተሰወረ እንጂ። መረጃው እዚህ አለም። ጥያቄው ለምን ተሰወረ የሚለው ነው። ፖለቲካና ማህበራዊ ትንታኔዎች እንደሚያሳዩት ዓለምን የሚቆጣጠሩ ኃይሎች የሚፈጥሩት የጦር መሳሪያዎችን አይደለም፣ እውነተኛ ታሪክ ነው። ታሪክህንም ካወቅ ማንነትህን ታውቃለህ። ማንነትህን ካወቅ ደግሞ ለማንም አትገዛም ነው ነገሩ። ይህ የቫቲካን ትልቁ ራስ ምታት ነው። አሁን በቀጥታ ወደኛ ሀገር ወደ ኢትዮጵያ እንምጣም። ብዙዎቻችን ታሪካችንን የምናውቀው በምዕራባውያን የታሪክ መጻሕፍት መነጽር ብቻ ነው። ነገር ግን እውነታዊ የኢትዮጵያ ታሪክ ያለው አውሮፓውያን ሙዚየም እና የቫቲካን እግርጌ ውስጥ ነው ስላችሁ ላታምኑ ትችላላችሁ። ነገር ግን ከዚህ በኋላ የምነግራችሁ መረጃዎች አፋችሁን በእጃችሁ የሚያስጭኑ ታምራት ናቸው። እነሆ በ18ኛው መቶ ክፍለ ዘመን እንደ አውሮፓውያን አቆጣጠር በ1768 ጄምስ ብሩስ የተባለ ስኮትላንዳዊ አሳሽ ወደ ኢትዮጵያ መጣም ይለናል ታሪክ። በታሪክ መጽሐፍ ላይ የአባይ ምንጭ ሊፈልግ መጣ ተብሎ ይነገረናል። ግን እውነቱ ይህ አይደለም በፍጹም። የአባይ ምንጭ ለሺህ ዓመታት ይታወቅ ነበረ። የጄምስ ብሩስ እና ከሱ በፊት የነበሩት የካቶሊክ ሚስዮናውያን ዋነኛ ዓላማ የጠፉትን አውሮፓውያን ጭራሹን ተረት ናቸው ብለው የደመደሟቸውን ጥንታዊ መጻሕፍትን መፈለግ ነበረ። ከእነዚህ መጻሕፍት ውስጥ ትልቁና ዓለምን ያናወጠው የትኛው ነው ብትሉኝ መጽሐፈ ሄኖክ እላችኋለሁ። እስቲ ቆም ብላችሁ አስቡት። መጽሐፈ ሄኖክ በዓለም ላይ ሙሉ በሙሉ ጠፍቶ ነበር። የካቶሊክ ቤተክርስቲያን በ3ኛውና በ4ኛው መቶ ክፍለ ዘመን በተደረጉት የኒቅያና ሌሎች ጉባኤዎች ላይ ይህንን መጽሐፍ ከመጽሐፍ ቅዱስ ውጭ አድርጋም አዋልድ ብላ ሰይማም አግልለው ነበረ። ለምን ብለን እንጠይቃለን። ምክንያቱም መጽሐፈ ሄኖክ ስለ ዩኒቨርስ አፈጣጠር፣ ስለ መላእክትና የሰው ልጆች ግንኙነት፣ ስለ ኔፍሊሞች ግዙፋን ፍጡራንና ስለ ጠፈር እጅግ አስገራሚና የረቀቀ ሳይንሳዊ ትንታኔ ይሰጠናል ነው ነገሩ። ይህ መጽሐፍ የሰው ልጅ አእምሮን ያሰፋል። ቫቲካን ደግሞ የፈለገችው በጥያቄ የማይከራከር ዝም ብሎ የሚታዘዝ ማህበረሰብን መፍጠር ነበረ። እነሆ ለ1500 ዓመታት አውሮፓ መጽሐፈ ሄኖክ የለም ስትል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይህንን የጠፈር የሕክምናና የመንፈሳዊ ጥበብ ቁልፍ የሆነውን መጽሐፍ በግዕዝ ቋንቋ ጠብቃ ለሺህ ዘመናት አቆየችው። ጄምስ ብሩስ ይህንን መጽሐፍ ከኢትዮጵያ ሰርቆ ወደ አውሮፓ ሲወስደው
የአውሮፓ ሊቃውንት በድንጋጤ ተናወጡ። ዛሬ በቫቲካን የተቆለፉት በመቶዎች የሚቆጠሩ የኢትዮጵያ መጻሕፍት የክርስትና ብቻም ሳይሆኑ የሰው ልጅን የሳይንስና የስልጣኔ ታሪክ እንደገና ሊያጽፉ የሚችሉ መሆናቸው ግርምትን ይፈጥራሉ። እኛ ድሃ ተብለን እንድንጠራ የተደረገው ጥበባችንና እውቀታችንን ስለተዘረፍን ብቻ ነው። ቫቲካን ጳጳስ ብቻ የምታስተዳድር የጸሎት ቤት እንዳትመስላችሁ። ቫቲካን የዓለም ፖለቲካ የሚጠነሰስባት ትልቋ ላቦራቶሪ መሆኗ ነው። በቫቲካን ውስጥ ሁለት አይነት የስልጣኔ እርከኖች አሉ ይባላል። አንደኛው ነጭ ጳጳስ ዘ ዋይት ፖፕ፣ አሁን እንደምናውቃቸውና ከዚህ ቀደም እንደነበሩት እንደ ፖፕ ፍራንሲስ ያሉት ለሕዝብ የሚታዩ በረከትን የሚሰጡና የዲፕሎማሲ ስራን የሚሰሩ ናቸው። ሁለተኞች ግን እጅግ አስፈሪዎችና እጅግም ሚስጥራዊ የሆኑ ናቸው። ጥቁሩ ጳጳስ ይባላሉ፣ ዘ ብላክ ፖፕስ። ይህ ደግሞ በይፋ የማይታወቅ ነገር ግን የኢየሱሳውያን ማህበር የበላይ ጠባቂ መሪ ነው። የኢየሱሳውያን ማህበር በ1540 የተመሰረተው የካቶሊክ ቤተክርስቲያን የበላይነት በዓለም ላይ በኃይልም ሆነ በስለላ ለማስፋፋት ነው። በሆኑ ቫቲካን ዘይት አታወጣም፣ ወርቅ አታመርትም፣ ፋብሪካ የላትም። ታዲያ በዓለም ላይ ካሉ እጅግ ባለጸጋ ተቋማት አንዷ እንዴት ሆነች ብለን እንጠይቃለን። መልሶ ኢንስቲትዩት ፎር ዘ ወርክ ኦፍ ሪሊጅን IOR በሚባለው በአጭሩ የቫቲካን ባንክ በሚባለው ምስጢራዊ ተቋም ውስጥ ይገኛል። ይህ ባንክ በዓለም ላይ ኦዲት የማይደረግ ለማንም መንግስት ግብር የማይከፍልና የደንበኞችን ስም ፈጽሞ ይፋ የማያደርግ ብቸኛው የዓለማችን ባንክ ነው። ከሁለተኛው የዓለም ጦርነት በኋላ የናዚ ወርቅ በየት በኩል አለፈ? እንዲሁም በዓለም ላይ ያሉ ትላልቅ ማፊያዎች፣ ጦር መሳሪያ አዘዋዋሪዎችና ፖለቲከኞች ገንዘባቸውን የት ያጥባሉ? ታሪክ ጸሐፍት ታሪካቸውን የሚቀስሩት ወደ ቫቲካን ባንክ ነው። ከዚህም በተጨማሪ ከምስጢር ማህበራት ጋር ያላቸው ቁርኝነት እጅግ አስደንጋጭ ነው ይባላቸዋል። ፕሮፓጋንዳ ዱ ፒቱ የተባለው የጣሊያን ምስጢራዊ የፍሪሜሶኖች ሎጅ ከቫቲካን ከፍተኛ ካርዲናሎች ጋር የነበረው ትስስር በ1980ዎቹ ሲጋለጥ ዓለም ጉድ ብሎ ነበረ። እነዚህ ምስጢራዊ ማህበራት ዓለማቸው ምንድን ነው? አዲስ የዓለም ስርዓት ዘ ኒው ወርልድ ኦርደር መመስረት ነው። አንድ መንግስትም፣ አንድ ሃይማኖትም፣ አንድ የገንዘብ ስርዓትም። ይህንን ስርዓት ለመመስረት ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ያሉ የራሳቸው ጠንካራ ማህበራዊ ትስስር እና መንፈሳዊ መሰረት ያላቸውን ጥንታዊ ተቋማት ማፈራረስና ሚስጥራቸው ሰርቆ ማዳከም የመጀመሪያ እርምጃቸው እንደሆነ ይነገርላቸዋል። ለዚህም ተልኳቸው ማስፈጸሚያ ኢየሱሳውያን ወይም የጳጳሱ ወታደሮች ተብለው ነው የሚጠሩት። እነዚህ መሪዎች ጥቁር ጳጳስ ዘ ብላክ ፖፕ የሚባለው በዓለም ዙሪያ ባሉ ዩኒቨርሲቲዎች፣ ባንኮችና የደህንነት ተቋማት እንደ CIA ያሉ ውስጥ ሰርገው የገቡ አባላት እንደሆኑ ይነገርላቸዋል። ትልቁ ስልጣን ያለው የሚታየው ሰው ላይ ሳይሆን አጀንዳውን በሚያረቀው ሰው ላይ ነው ይባላል። ወደ 1980ዎቹ ስንመለስ በጣሊያን ታሪክ ውስጥ እጅግ አስደንጋጭ የሆነው የፒቱ ሎጅ ወይም ፕሮፓጋንዳ ዱ የተባለው ምስጢራዊ ማህበር ተጋለጠም። ይህ ማህበር ማን ምን እንደያዘ ብታውቁ ትደነግጣላችሁ። የጣሊያን ከፍተኛ ወታደሮች፣ መኮንኖች፣ ሚኒስትሮች፣ የባንክ ባለቤቶችና የቫቲካን ከፍተኛ ባለስልጣናት። ይህ ማህበር ቫቲካን ባንክን በመጠቀም በሚሊዮን የሚቆጠሩ ዶላር ሲያዘዋውሩ ነበረ የሚል እጅግ ምስጢራዊ ፋይል ወጣም። የዚህ ማህበር መሪ ሉሲዮ ጄሊ ዓለምን የምንመራው እኛንን የሚል ንግግር ነበረው። ማስፈጸሚያ የራሳቸው ወታደራዊ ምስጢር አርማ አላቸው። እጅግ ተጽዕኖ ፈጣሪ ስብስብ የሆነው ናይትስ ኦፍ ማልታ የማልታ ፈረሰኞች የሚባሉ እጅግ ምስጢራዊ ማህበራት አሉ። እነዚህ ሰዎች የራሳቸው ፓስፖርት፣ የራሳቸው መገበያያ ገንዘብና የራሳቸው አምባሳደር አሏቸው። ነገር ግን ሀገር የላቸውም። መናሪያቸው ማን ነው ካላችሁ እቺው ቫቲካን ውስጥ ነው። እነዚህ ሰዎች እነማን ናቸው? በዓለም ዙሪያ ያሉ ትልቅ የመከላከያ ሚኒስትሮች፣ የደህንነት ኃላፊዎችና የቢሊዮነሮች ስብስብ ነው። እነዚህ ፈረሰኞች በቫቲካን ስም በመላው ዓለም ዲፕሎማሲያዊ ከለላ አሏቸው። ይህ ማለት ማንኛውንም መረጃም ሳይፈተሹ ከሀገር ሀገር ማጓጓዝ ይችላሉ ማለት ነው። ከኢትዮጵያ የተዘረፉ ውድ ቅርሶችና የብራና መጻሕፍት ወደ ቫቲካን የገቡት በየትኛው መንገድ ይመስላችኋል? እንደነዚህ ባሉ ዲፕሎማሲያዊ ከለላ ባላቸው ምስጢራዊ ማህበራት ጭምር አማካኝነት ነው። ሳይንሳዊ በቫቲካን ምስጢራዊ ክፍል ውስጥ ስማቸው በተደጋጋሚ የሚነሳ ሰዎች አሉ። ለምሳሌ የሮክፌለር ቤተሰብ ሮክፌለርስ ፋሚሊ። ዴቪድ ሮክፌለር ለበርካታ ጳጳሳት እንዲሁም ከብዙ ሰዎች ጋር የቅርብ ግንኙነት ያለው እጅግ ምስጢራዊ ሰው እንደሆነ ይነገራል። ለምን አንድ የፕሮቴስታንት ቢሊዮነር ከካቶሊክ ጳጳሳት ጋር ምስጢራዊ ስምምነትን ያደርጋል ብለን እንጠይቃለን። ምክንያቱም ግባቸው አንድ ነው። ግሎባል ገቨርንመንት፣ ዓለም አቀፋዊ አገዛዝ።
ሮክፌለር በኢኮኖሚው፣ ቫቲካንን በመንፈሳዊና በማህበራዊ ዘርፍ ህዝቡን ለመቆጣጠር ይሰራሉ። ውድ ተመልካቾቻችን ዛሬ ያየናቸው ማህበራትና ግለሰቦች የሚያሳዩት አንድ ሀቅ አለም። ዓለም እኛ በቲቪ እንደምናየው ዲሞክራሲያዊ አይደለችም። ከፊት ለፊት ያሉት መሪዎች የሚመሩት ከጀርባ ባሉ ባለ ገመዶች ፖፔት ማስተር ነው ማለት ነው። የቫቲካን 85 ኪሎ ሜትር መዝገብ ቤት፣ የኢየሱሳውያን ስውር ስለላ፣ የማልታ ፈረሰኞች ዲፕሎማሲያዊ ዘረፋና የቢሊዮነሮች የገንዘብ ድጋፍ ሁሉም ወደ አንድ ነጥብ ያመራሉ። ያ ነጥብ እውነታውን መቆጣጠር ነው። እዚህ በቫቲካንና በአካባቢዎቿ የሚደረጉ ምስጢራዊ የሆኑ የሳይንስ ምርምሮችም እንዳሉ ይነገራል። በቫቲካን ስር ያሉ ጥንታዊ ላቦራቶሪዎችና የሰው ልጅ ዲኤንኤን ለመቀየር የሚደረጉ ሙከራዎችም ይፋ እየወጡ ይገኛሉ። ውድ ተመልካቾችም ዛሬ የተጓዝንባቸው የታሪክ ላቦራቶሪዎች፣ የቫቲካን 85 ኪሎ ሜትር መጋረጃዎችና በኢትዮጵያ ስም የተቆለፉት የሚስጥር ካዝናዎች የሚያስተምሩን አንድ ትልቅ እውነት አለ። ዓለማችን የምናያት ብቻ አይደለችም። እውነቱ ከምስሉ ጀርባ፣ ስልጣኑ ከወንበሩ ጀርባ፣ ታሪኩም ከመጽሐፉ ጀርባ ተደብቋል። መላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን በሀሳብ መስጫ ያስቀምጡልን። ስለ ቫቲካን ምን ተሰማችሁ? በቀጣይ ፕሮግራም እስክንገናኝ ድረስ ሰላም ብያለሁ።